እመቤታችንን የማይወድ እንዴት እግዚአብሔርን እወዳለሁ ይላል? ዛሬ ብዙዎች አንደበታቸውን የሚከፍቱት በስድብ ነው። ፍቅር እኮ የሕግ ምሳሌ ነው። ፍቅር ከሌለ ሁሉ ከንቱ ነው። አያውቁትም። ሰው ያየውን ወንድሙን ሳይወድ ያላየውን እግዚአብሔርን እወዳለሁ ቢል ሐሰተኛ ነው የሚለው እግዚአብሔር። ዛሬ የሚያዩትን የእግዚአብሔርን ቤተ መቅደስ እየጠሉ የሚደረገውን ተአምራት እያዩ ባለማመን እንደ አይሁድ እንዳለፉት ከንቶች ቢመላለሱ ይወድቃሉ። ከእመቤታችን ከቅድስት ድንግል ማርያም ለተዋሕዶ ቢከብርም ከሥጋዋ ሥጋ ከደሟ ደም ነስቶ ቢወለድም ያው የባህሪ አምላክ ነው። እስከ ዕርገቱ ያለውን ነው ዛሬ ካረገ በኋላ ለዘላለም የባህሪ አምላክ ነው። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ በሆነ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በእግዚአብሔር ጸጋ ልቦናችን ሊጸና ይገባዋል፣ በመብል አይደለም። በዚህ የሚሰሩባት አልተጠቀሙምና ነው የሚለው እግዚአብሔር። ፊደል ደግሞ ይገድላል፣ ፊደል ይገድላል፣ መንፈስ ግን ያንጻል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6። ለዚህም ነው አባቶቻችን ንባብ ይገድላል ትርጉም ግን ያድናል። የተለሰነ መቃብር ሲባል አንድ ጊዜ በዓይነ ሕሊናችን እንየው። እላዩ ወርቅ ቅርብ እብነ በረድ ነው፣ ኖራ ልስን ነው፣ ድንጋይ ጥርብ ነው። እላዩ ውስጡ አጥንቱ የተልከሰከሰ ስጋው የበሰበሰ ለዓይን የሚከፋ ለአፍንጫ የሚከፋ አስጸያፊ ነው። መቃብር ውስጥ ያለ ሰዎች ሳያውቁ በአንዳንድ መቃብር ሐውልት አልፈው ሲሄዱ እንደው እዚህ ቤት ውስጥ የሚኖር ምን የታደለ ነው ይላሉ እኮ። አንዳንድ መቃብር ለመኖር ያስመኛል። ሳያውቁ በላውለት ተመልሰው እንዳይነክሷቸዋል። የተቀደሰውን ለውሾች አትስጡ። አማርኛችን አማርኛቸው ነው፣ ቋንቋቸው ቋንቋችን ነው ብለው እንዳያስቷችሁ እንዳያስክዷችሁ የተቀደሰውን ለውሾች አትስጡ። የተቀደሰ የተባለ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ሥጋውንና ክቡር ደሙን በአይሁዳዊነት ግብር ለሚኖር ሰው አትስጡ። ላላመነ ላልተጠመቀ ቅዱስ ሥጋውና ክቡር ደሙ አይገባው፣ መስቀሉ አይገባው፣ የእግዚአብሔር መልካም የሆነ ወንጌሉ አይገባው። የተቀደሰውን ለውሾች አትስጡ ያለው ለዚህ ይሁዳ ውሻ ነው። ገንዘብን የሚወድ 30 ብርን ወዶ የዘላለሙን ጌታ የሰማይና የምድርን አምላክ አሳልፎ የሰጠ ይሁዳ ውሻ ነው። እነሆ ገንዘቡን አልበላው፣ ከገንዘቡ ጋር ገመድ አለ። ለጊዜው ሰይጣን ገንዘቡን ነው የሚያሳየው፣ ገመዱን ኋላ ነው የሚያመጣው። እንጀራውን ለጊዜ ያሳያል፣ ገመዱን ኋላ ያመጣል። እነርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብሏቸዋልና። እነዚህ የሚያለያዩ ሥጋውያንም የሆኑ መንፈስም የሌላቸው ሰዎች ናቸዋል። መንፈስ የሌላቸው ሰዎች ሥጋውያን፣ ነገር ግን መንፈስ ቅዱስን ተሞልተናል ይላሉ። የት አግኝተው የት አውቀውት መንፈስ ቅዱስን ያደረባቸው ዛሬም የሚጫወትባቸው ሰይጣን ዲያብሎስ ነው። ይህ አያስደንቅም? መንፈስ ቅዱስ አሐዱ አምላክ አሜን። አየንተ እግዚአብሔር ካህናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን አደራችሁ? እንደምን ዋላችሁ? ቅድመ ዓለም የነበረ እግዚአብሔር አምላካችን ዓለምንም ፈጥሮ እየገዛ ያለ እግዚአብሔር አምላካችን ዓለምንም አሳልፎ ለዘላለም የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ሳይገባን እንደ ኃጢአታችንና እንደ በደላችን እንደ ጥፋታችንና እንደ ስህተታችን ሳይሆን እንደ ቸርነቱና እንደ ምሕረቱ እንደ ይቅርታውና እንደ ትዕግስቱ
ዳግም በቅድስናው ስፍራ ተሰብስበን ስሙን እንድንጠራ የፈቀደልን እግዚአብሔር አምላካችን ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋራ ይሆንልን። የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንንን ጠላታችን ዲያብሎስን እግዚአብሔር ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቶ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ይግለጽልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ከውሾች ተጠበቁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 2። ወደዚህ ርዕስ ከመሄዳችን በፊት አንድ ልናገረው የምወደው ነገር ይኖራል። መታዘዝ ከሰነፎች መስዋዕት ይበልጣል ይላል እግዚአብሔር ቃል። እዚህ ቦታ እኔ የቆምኩት ለመታዘዝ ነው። አባቶቻችን ውሃ ሽቅብ አይፈስም ይላሉ። እነሆ በሬ ያለ ወይፈን አያርስም ይላሉ። ቀንበር መሸከም የለመደ በሬ ነው፣ ወይፈን ግን ቀንበሩን ይሰብራል። እኔም በአባቶች ፊት ቆሜ ልናገር አይገባኝም። ነገር ግን ለመታዘዝ እንደ እግዚአብሔር አምላክ ቅዱስ ፈቃድ በፊታችሁ ቆሜያለሁ። እግዚአብሔር አምላካችን ምስጢሩን ገልጦ ማስተዋሉን ሰጥቶ ሁላችንንም ያስተምረን። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የዓለም ብርሃን የተሰኘ አምላካችን እግዚአብሔር ምጥቃ ያለው አስቀድሞ ክርስቲያኖችን ያሳድድ የነበረ ቤተ መቅደስን ያፈርስ የነበረ ስለ አባቶቹ ስለ ቤተ አይሁድ ወግ በመቅናት ለወንጌል እንቅፋት ለመስቀል እንቅፋት የነበረ እግዚአብሔር በድንቅ አጠራሩ የጠራው እነሆ ጸጋውን ያደለው ቅድስናው ለጨርቁ የተረፈ ይህ ክርስቲያን ማኅቶት የተሰኘ ሐዋርያው ቅዱስ ጳውሎስ በዘመኑ በፊልጵስዩስ ሲኖሩ ለነበሩ ክርስቲያኖች የተናገረው ቃል ነው። ከውሾች ተጠበቁ ነው ያለው። ቅዱስ ጳውሎስ እዚህ ጋር የተናገረው ስለ ውሾች ገድሎት አይደለም። ከምንም በላይ ከውሾች ተጠበቁ ብሎ ሲል ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ብዙዎች አሉ። የውሻ ባህሪው ምንድን ነው? በመጀመሪያ ደረጃ የውሻ ባህሪው በበላበት መጮሁ ነው። ሆዱን ማምለኩ ነው። ለሆዱ መገዛቱ ነው። ውሻ ጌታው ሆዱ ነው። ውሻ አምላኩ ሆዱ ነው። ለበላበት ይጮሃል። እነሆ ሆዳቸውን የሚያመልኩ ሁሉ፣ በጥቅም የሚገዙ ሁሉ ውሾች ተብለዋል። በዚህ ዓለም ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ሲል ከሰማየ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ በጠባብ ደረትና በአጭር ቁመት ተወስኖ በዚህ ምድር ላይ በሚመላለስበት ጊዜ በመዋዕለ ስብከቱ ወይም በመዋዕለ ሥጋዌው ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እየፈወሰ ሲመላለስ ሆዳቸውን ያመልኩ የነበሩትን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቃወሙ የነበሩትን ቤተ አይሁድን፣ ጸሐፍት ፈሪሳውያንን እንዲህ እያለ ይገስጻቸው ነበረ። ከምንም በላይ ሆዳቸውን ያመልኩ ስለነበረ ይህንን ቃል በማቴዎስ ወንጌል
ምዕራፍ 23 ቁጥር 14 ላይ እንመለከታለን። እናንት ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤቶች ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ ብሎ ተናግሯቸው ነበር። አስቀድሞ ነቢየ እግዚአብሔር ቅዱስ ኢሳይያስ ሆዳቸውን ስለሚያመልኩ ወደ ጥቅማቸው ዞር ስላሉ ለእግዚአብሔር ስለማይገዙ እውነትን ስለማይከተሉ ሰዎች አስቀድሞ ተናግሮ ነበር። ኢሳይያስ 56 ቁጥር 10 እና 11 ላይ እንዲህ ብሎ አምጥቶታል። ጉቦኞች ዕውሮች ናቸው ይላል። ሁሉ ያለ እውቀት ናቸው። ሁሉም ዲዳ የሆኑ ውሾች ናቸው። ይጮኹም ዘንድ አይችሉም ይላል። በበሉበት ይጮኻሉ፣ ፍርድ ያጣምማሉ፣ ድሃ ይበድላሉ፣ ጉቦ ይቀበላሉ። ስለ ጉቦ ስለተቀበሉት ገንዘብ፣ ስለበሉት እንጀራ፣ ስለጎረሱት እንጀራ ብለው እውነትን በሐሰት ጽድቅን በኩነኔ ይለውጣሉ። ለዚህም ነው ሊጮኹ የማይችሉ ውሾች ብሎ የተናገራቸው። እንዲህም አለ፣ መብል ወዳጆች ከቶ የማይጠግቡ ውሾች ናቸው። እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞር ብለዋል ይላል። ለጥቅም የሚገዛ ሁሉ የውሻ ባህሪ ያለው ነው። ባህሪውን ለውጦ ለሆዱ የሚገዛ ሁሉ ውሻ ነው። እነሆ ቤተ አይሁድን አምላካችን እግዚአብሔር አስቀድሞ በሰሩት መጥፎ ሥራ ሆዳቸውን በማምለካቸው ውሻ እንዳላቸው ቅዱስ ዳዊት እንዲህ ብሎ ተናግሯል። ብዙ ውሾች ከበውኛልና ያለው፣ የክፋተኞችም ጉባኤ ያዙኝ። ነፍሴን ከሰይፍ አድና፣ ብቻነቴንም ከውሾች እጅ ይላል። የዳዊት መዝሙር 21 ቁጥር 16 እና ቁጥር 20። ለጊዜው ቅዱስ ዳዊት ብዙ ውሾች ከበውኛልና ብሎ ሲናገር ስለ ራሱ ነው። ብዙ ውሾች ከበውኛል ያለው የልጁን የአቤሴሎምን ተከታዮች ነው። አቤሴሎም የሕዝቡን ልቦና አሸፍቶ እነሆ ዳዊትን ከስልጣኑ ለማንሳት አዋጅ አወጀ። በዚያን ዘመን ቅዱስ ዳዊት እነሆ ጫማውን አውልቆ ራሱን ተከናንቦ መከራና ፈተና በመጣበት ጊዜ ወደ ደብረ ዘይት አቀበት ወጣ ይለናል። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ጀምሮ ታሪኩን መመልከት ይቻላል። አቤሴሎምን ውሻ አለው። የአቤሴሎምን ተከታዮች ውሾች አላቸው። ውሻ ከዚህም ከዚያም ይደርሳል፣ ይልከሰከሳል። አቤሴሎምም ከዳዊት ቁባቶች ስለደረሰ ውሻ አለው። ውሻ ሆዱን ያመልካል። እነሆ አቤሴሎምና የአቤሴሎም ተከታዮች አቤሴሎምን አንግሰን እንጀራ እንበላለን፣ እንሾማለን፣ እንሸልማለን በማለት ሆዳቸውን፣ ጥቅማቸውን፣ ምድራዊን ክብር ሽተው ነበርና ውሻ ብሎ አመጣቸው። ፍጻሜው ግን ቅዱስ ዳዊት የተናገረው ቃል ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ብዙ ውሾች ከበውኛልና አለ። የክፋተኞችን ጉባኤ ያዙኛል። እነሆ ብዙ ውሾች ከበውኛል ሲል ውሾች ያላቸው አይሁድን ነው። ሊነክሱት የተሰበሰቡ በጲላጦስ ፊት በዚህ አደባባይ ስቀለው ስቀለው እያሉ የጮኹ ውሾች፣ ሆዳቸውን ያመለኩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ያለ በደሉ እንደ በደለኛ ያለ ወንጀሉ እንደ ወንጀለኛ በቀራንዮ መስቀል ላይ እንደ በሬ ቆዳ የወጠሩት አይሁድ ናቸው። ወንበዴውን በርባን ፈተው የለቀቁ ይፈታልን ያሉ ንጹሑን ክርስቶስን ሰቅለው የገደሉ አይሁዶች ናቸው። ብዙ ውሾች ከበውኛልና አለ። በዚያን ጊዜ ብቻ በዚያን ሰዓት ለአይሁድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠ ሆዱን ያመለከ ገንዘብን የወደደ የበላበትን ወጭት የሰበረ የጎረሰበትን ጣት የነከሰ የታጠበበትን እጅ የረገጠ
ከ12 ደቀ መዛሙርት አንዱ የነበረ ይሁዳ ነው። ይሁዳ ውሻ ነው። ገንዘብን የሚወድ 30 ብርን ወዶ የዘላለሙን ጌታ የሰማይና የምድርን አምላክ አሳልፎ የሰጠ ይሁዳ ውሻ ነው። እነሆ ገንዘቡን አልበላው። ከገንዘቡ ጋር ገመድ አለ። ለጊዜው ሰይጣን ገንዘቡን ነው የሚያሳየው፣ ገመዱን ኋላ ነው የሚያመጣው። እንጀራውን ለጊዜ ያሳያል፣ ገመዱን ኋላ ያመጣል። 30 ብሩን ወርውሮ ታንቆ ማቆ ነው የሞተው። በዕርገት ዕለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ባረገበት ዕለት፣ በመላእክት ቅዳሴ ባረገበት ዕለት፣ ያን ዕለት በዕለተ ሐሙስ በግንቦት 8 ቀን ይሁዳ አንጀቱ ተዘርግፎ ሞቷል። የሐዋርያት ሥራ ምዕራፍ 1 ቁጥር 18 ጀምሮ ታሪኩን ተመልከቱ። ለዚህ ዕድል አለ ቅዱስ ጴጥሮስ ሲናገር፣ ለዚህ ጸጋ ከእኛ ጋር ተቆጥሮ ታድሎ ነበር አለ። ነገር ግን አላወቀበትም። ከዚያ በኋላ ብዙ ውሾች ተነስተዋል። ቅዱስ ጳውሎስ በዘመኑ ሰው ሳሉ ሆዳቸውን የሚያመልኩ ወደ ጥቅማቸው ዞር ያሉ የእግዚአብሔርን ቃል የሚሸቃቅጡ ውሾች ስለተነሱ ነው ከክፉ ውሾች ተጠበቁ ብሎ የተናገረው። ዛሬስ እነኛ ውሾች የሉም ወይ? ዛሬ የአይሁድ የግብር ልጆች የሉም ወይ? ዛሬ የይሁዳ የግብር ልጆች የሉም ወይ? የእግዚአብሔር ቃል እንዲህ ይላል። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ በምዕራፍ 16 በቁጥር 17 ጀምሮ ያለውን የእግዚአብሔርን ቃል እንመለከተዋል። እንዲህ ይላል፣ ነገር ግን ወንድሞቼ ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን እንድትመለከቱ ለምናችኋለሁ። እኛ የተማርነውን ትምህርት የሚቃወሙ መለያየትና መሰናከያ የሚያደርጉ በየመንደሩ ብዙ ውሾች አሉ፣ ሰው ሳሉ ባህሪያቸውን የለወጡ። እንዲህም አለ፣ ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ለሆዳቸው እንጂ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አይገዙም። ከእነዚህ ፈቀቅ በሉ አለ። በመልካምና በሚያባብል በሚያቆላምጥ ንግግር ሰዎችን ያስታሉ። ዛሬ በየመንደሩ የምንሰማው፣ በየመስሪያ ቤቱ፣ በየትምህርት ቤቱ፣ በየታክሲው ተራ፣ በየገርባታው፣ በየምግብ ቤቱ ዛሬ ጌታን ተቀበል ነው። ጌታን የግል አዳኝ አድርግ ነው። መንፈስ ቅዱስን ተሞላ ነው። እንጸልይልሽ እንጸልይልህ ነው። ዛሬ በመልካምና በሚያቆላምጥ ንግግር አለ። አዎ በመቅለስለስ የዋህ በመምሰል ትሑት በመምሰል ከፍሬያቸው ታውቋቸዋላችሁ ነው የሚለው እግዚአብሔር ቃል። ወንጌላዊ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ሲናገር እንዲህ ነው ያለ፣ እነሆ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቃቸዋላችሁ ይላል። እየተቅለሰለሱ የበግ ለምድ ለብሰው የሚመጡ የዋሆች የሚመስሉ ጨካኞች፣ ትሑታን የሚመስሉ ትዕቢተኞች፣ መንፈሳውያን የሚመስሉ ሥጋውያን፣ ሰማያውያን የሚመስሉ ምድራውያን፣ አማንያን የሚመስሉ ከሃዲያን፣ ጽኑዓን የሚመስሉ ተጠራጣሪዎች ዛሬ የበግ ለምድ ለብሰው መጥተዋል። ግን ነጣቂ ተኩላዎች ናቸው። ሆዳቸውን የሚያመልኩ እንጂ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚገዙ አይደሉም። እንዲህ ይላል፣ እነሆ ነቢየ እግዚአብሔር ቅዱስ ሕዝቅኤል እንዲህ አለ፣ ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛል ይላል የሠራዊት ጌታ እግዚአብሔር። ሕዝቅኤል 13 ቁጥር 19። ዛሬም ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሆዱ ተደሎ እግዚአብሔርን የካዳል፣ ሃይማኖቱን የለወጣል፣
ይሄ የውሻ ባህሪ ነው። ቅዱስ ጳውሎስ እንዲህ አለ በዚህ በፊልጵስዩስ መልእክቱ ሲያስቀምጥ፣ ብዙዎች አለ ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ። ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ ነው። መጨረሻቸው ጥፋት የሆኑ ሰዎች ሆዳቸውን በማምለክ የሚሰሩትን ነውር እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ፍጡር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ፣ ተለማኝ የሆነውን አምላክ፣ የጌቶችን ጌታ፣ የኃያላንን ኃያል፣ የነገሥታትን ንጉሥ፣ የአማልክትን አምላክ፣ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ዛሬ ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ብሎ ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን እንጨት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ፣ ይህንን ነውር እንደ ክብር ቆጥረውታል። ዛሬ እነዚህ ሆዳቸውን የሚያመልኩ ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ናቸው። መጨረሻቸው ጥፋት ነው አለ። የእግዚአብሔር ቃል እንዲህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶችን ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10። ዛሬ ለጥቅም ብለው እግዚአብሔርን የካዱ ብዙዎች ናቸው። እናውቀዋለን። እሱማ ግን ምን እናድርግ? ኑሮ ሆኖብን ነው፣ እንጀራ ሆኖብን ነው፣ የምንበላው የምንጠጣው አጣን፣ የምንለብሰው አጣን ብለው እግዚአብሔርን የካዱ አሉ። ነገር ግን እሱን አምኖ ያፈረ የለም ይላል እግዚአብሔር ቃል ሮሜ 10 ቁጥር 11 ላይ። እግዚአብሔርን አምኖ ያፈረ የለም ወገኖቼ። ትንኝንም በምግብ አይዘነጋም እግዚአብሔር። ነገር ግን ሰዎች ከእግዚአብሔር መንገድ የሚወጡት እምነታቸው ጎዶሎ ስለሆነ፣ ተጠራጣሪዎች ስለሆኑ ለወዳቸው ብለው ክደውታል። የእግዚአብሔር ቃል ግን እንዲህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነታቸው ምሰላቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል ዕብራውያን 13 ቁጥር 7 እስከ 9። የእግዚአብሔርን ቃል የተናገሩንን ዋኖቻችንን አባቶቻችን ነቢያትንና አባቶቻችን ሐዋርያትን ልናስብ ይገባል። ሊቃውንተ ቤተክርስቲያንን ልናስብ ይገባል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ኤፌሶን 2 ቁጥር 20 ላይ። ልናስተውል ይገባል። የእግዚአብሔርን ቃል የተናገሩንን ዋኖቻችንን እናስብ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። የእግዚአብሔር ቃል እኮ የሚለው እንዲህ ነው፣ አባትህን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁህማል ነው ዘዳግም 32 ቁጥር 7 ላይ። ዛሬ ግን ሰዎች በገዛ አስተሳሰባቸው በራሳቸው ሐሳብ ጠቢብ እየሆኑ ጠፍተዋል፣ እንደኔ መረዳት እያሉ ወድቀዋል። ይህ እንዳይሆን የቀደሙትን እንጠይቅ። ልዩ ልዩ አይነት በሆነ መንገድ ትምህርት አትወሰዷል። ኢየሱስ ክርስቶስ ቅድመ ዓለም ሳይፈጠር ዘመን ሳይቆጠር ያው የባህሪ አምላክ ነው። ከዘላለም ዓለም ከተፈጠረ ዘመን ከተቆጠረ ከ5500 ዘመን በኋላ እኛን ለማዳን ሲል ቃል ሥጋ ቢሆን ከእመቤታችን ከቅድስት ድንግል ማርያም በተዋሕዶ ቢከብርም ከሥጋዋ ሥጋ ከደሟ ደም ነስቶ ቢወለድም
ያው የባህሪ አምላክ ነው። እስከ እርገቱ ያለውን ነው ዛሬ ያለ። ካረገ በኋላ ለዘላለም የባህሪ አምላክ ነው። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ በሆነ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በእግዚአብሔር ጸጋ ልቦናችን ሊጸና ይገባዋል፣ በመብል አይደለም። በዚህ የሚሰሩባት አልተጠቀሙምና ነው የሚለው እግዚአብሔር። ሌላው የውሻ ባህሪ ምንድን ነው ቢባል በውሾች ዘንድ ፍቅር የለም። ሁለተኛው የውሻ ባህሪ በውሾች ዘንድ ፍቅር የለም። ውሾች ባልደከሙት ብልትና አጥንት ባልገዙት ስጋ ሲጣሉ ነው የሚገኙት። ተስማምቶ መብላት አያውቁበትም። ተሳስቦ መብላት አያውቁበትም። እዚህ ጋር አንድ አጥንት ቢወድቅ፣ አንድ ስጋ ቢወድቅ ያንን ስጋ አንተ አትበላም እኔ እበላለሁ በማለት እርስ በርስ መነካከስ ነው። እነርሱ ሲበላሉ ያ ስጋ እንዲሁ ይቀራል፣ ለሌላ ይሆናል። ተነካክሰው ሲጠባብ በመጀመሪያ ደረጃ ፍቅር የሌላቸው በውሻ የተመሰሉ አይሁድ ናቸው። ከምንም በላይ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ያልወደዱ ሰቅለው የገደሉ እኛ አንድ አባት አለን እርሱም አብርሃም ነው ይሉ ነበረ። የአብርሃምስ ልጆች ከሆናችሁ የአብርሃምን ስራ በሰራችሁ። እኔ ከእግዚአብሔር ወጥቼ መጣሁ፣ ለምን እኔን ትጠሉኛላችሁ? ለምን እኔን አትወዱኝም? እያለ ይናገራቸው ነበረ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ጀምሮ የእግዚአብሔርን ቃል እንመልከት። ኢየሱስን መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ አለ። እርሱ እኛን የአዳምን ልጆች ከጨለማ ወደሚደንቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት ያሻግረን ዘንድ መጥቷልና። ይህንን ነበር የሚነግራቸው። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ አላቸው። እርሱን አይወዱትም ነበር። ዕውር ባበራ፣ ጎባጣ ባቀና፣ ሽባ በተረተረ፣ ሙት ባስነሳ፣ ለምጽ ባነጻ፣ 2 ዓሣና 5 እንጀራ አበርክቶ በመገበ ጠሉት። እኔ ከአባቴ ወጥቼ መጣሁ፣ እግዚአብሔርንስ ብትወዱ እኔን በወደዳችሁ ነበር አለ። የዮሐንስ ወንጌል ምዕራፍ 8 ቁጥር 42። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና አላቸው። ስለ የትኛው ስራዬ ትወግሩኛላችሁ? ምን መጥፎ ስራ ሰራው? ምን ክፉ አደረግኩባችሁ ብሎ ጠይቋቸዋል። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ አሉት። አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት ይላል። ፍጡር ነህ፣ የዮሴፍ ልጅ ነህ፣ እንዴት ከሰማይ ወርጃለሁ ትላለህ? እንዴት ራስን ከእግዚአብሔር ጋር ታስተካክላለህ? ወንጀል ሆኖ የተቆጠረበት ይሄ ነው። ዛሬም ሰዎች የአይሁድ የግብር ልጆች ቤተ ክርስቲያንን የሚጠሉት የዘመኑ ውሾች የክርስቶስን የባህሪ አምላክነት ቤተ ክርስቲያን ስለምትመሰክር ነው። እግዚአብሔር ያከበራቸውን ስለምታከብር፣ እግዚአብሔር የወደዳቸውን ስለምትወድ ነው። እግዚአብሔር የመረጠውን ማን ይከሰዋል? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? አለ ቅዱስ ጳውሎስ ሮሜ 8 ቁጥር 31 ጀምሮ። እግዚአብሔር ያከበረውን በማክበሯ ቤተ ክርስቲያን፣ እግዚአብሔር የወደደውን በመውደዷ ዛሬ ብዙ ውሾች እንደ ጠላት አዩአት። ዛሬም እኮ የክርስቶስ አካል ቤተ ክርስቲያንን ብዙ ውሾች ከበዋታል። ስማቸውን ቀያየው። ሁሉም ይነክሳል፣ ሁሉም ያጠፋት ተነስተውባታል። ነገር ግን መሰረቷ የጸናና የተደላደለ ነው። ማንም ሊያፈርሳት አይችልም። እግዚአብሔር የአሸናፊዎች አሸናፊ ነው።
የኃያላን ኃያል ነው። ከቤተ ክርስቲያን ጋር የሚጣሉ ችንካር ላይ ነው የሚቆሙት። ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ይላል። እግዚአብሔርም በሰማይ ሆኖ ያንጎዳጉድባቸዋል በመዓቱ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10። ዛሬ ቤተ ክርስቲያን በጸበሉ እውር በማብራቷ፣ ጎባጣ በማቅናቷ፣ ሽባ በመደርደሯ፣ በመስቀሉ ዳሳ ድውያንን በመፈወሷ፣ ዓለም መድኃኒት ያላገኘለትን በሽታ በመፈወሷ እንደ ክፉ አድራጊ ተቆጠረች። ሁሉ በጠላትነት ተነሳባት። አያስደንቅም? ይሄ የውሾች ባህሪ ነው። ውሾች ምንም ጊዜ ፍቅር በእነሱ ዘንድ የለም። ፍቅር በእነሱ ዘንድ የለም። ቤተ ክርስቲያንን የማይወድ እግዚአብሔርን እወዳለሁ እንዴት ሊል ይችላል? ቅዱሳንን የማይወድ መላእክትን የማይወድ ጻድቃንን የማይወድ እመቤታችንን የማይወድ እንዴት እግዚአብሔርን እወዳለሁ ይላል? ዛሬ ብዙዎች አንደበታቸውን የሚከፍቱት በስድብ ነው። ፍቅር እኮ የሕግ ምሳሌ ነው። ፍቅር ከሌለ ሁሉ ከንቱ ነው። አያውቁትም። ሰው ያየውን ወንድሙን ሳይወድ ያላየውን እግዚአብሔርን እወዳለሁ ቢል ሐሰተኛ ነው የሚለው እግዚአብሔር። ዛሬ የሚያዩትን የእግዚአብሔርን ቤተ መቅደስ እየጠሉ የሚደረገውን ተአምራት እያዩ ባለማመን እንደ አይሁድ እንዳለፉት ከንቶች ቢመላለሱ ይወድቃሉ። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 እንዲህ ይላል፣ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። ክርስትና ማለት እኮ ጠላትን እንኳን መውደድ ነው። ክርስትና ማለት የሚረግምን እንኳን መመረቅ ነው። ክርስትና ማለት ስለሚያሳድድ እንኳን መጸለይ ነው። ክርስትና ማለት ጠላት እንኳን ቢራብ ማብላት ነው። ቢጠማ ማጠጣት ነው። ቢታረስ ማልበስ ነው። ክርስትና ማለት እግዚአብሔር ያከበራቸውን ማዋረድ ነው። ክርስትና ማለት እግዚአብሔር የቀደሳቸውን ርኩሳን ናቸው ማለት ነው። ዛሬ ግን ዓለም ነውሩ በክብሩ ስለሆነ፣ ክብሩ በነውሩ ስለሆነ ይህንን በድፍረት ይናገራሉ። ለጥፋት ተጠብቀዋል። ይህ ሁለተኛ የውሻ ባህሪ ነው። ሶስተኛው የውሻ ባህሪ፣ ውሻ ወደ ጥፋቱ ይመለሳል። የእግዚአብሔር ቃል እንዲህ ይላል፣ ጥፋቱን የሚደግም ከስህተቱ ተመልሶ የማይማር ውሻ ነው። ጠቢቡ ሶሎሞን እንዲህ አለ፣ ወደ ጥፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው ይላል። ምሳሌ 26 ቁጥር 11። ምሳሌ 26 ቁጥር 11። በዘመኑ አይሁድ ዕለት ዕለት ወደ ጥፋታቸው ይመለሱ ነበር። ከኦሪት አንላቀቅም፣ ስብ ከማጤስ ደም ከማፍሰስ በወንጌል እመኑ ይባሉ እምቢ አሉ። እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ። ወደ እርሱ ወደ ሆኑቱ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም፣ ሰቅለው ገደሉት ይላል። ይህ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ጀምሮ። እውነተኛ ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ለእግዚአብሔር መምጣት መሄድ፣ ለእግዚአብሔር መውጣት መውረድ የለበትም። በምላት በስፋት በጥልቀት በርቀት በግነት ያለ አምላክ፣ ነገር ግን መጣ በሥጋ መገለጡ ሲያመለክት ነው። ከእመቤታችን ከቅድስት ድንግል ማርያም መወለዱንና የማይታይ አምላክ በለበሰው ሥጋ መታየቱን፣ የማይዳሰስ አምላክ በለበሰው ሥጋ መዳሰሱን ሲያመለክት መጣ አለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለት ዕለት ወንጌልን ሲነግራቸው፣ ቃሉን ሲያስተምራቸው ሊያምኑበት አልቻሉ፣ ሊረዱ አልቻሉ፣ ሊቀበሉ አልቻሉም። ወደ ኋላ ይመለሱ ነበር። ውሻ ሲጠግብ ይተፋል። መሬት ቆፍሮ ጉድጓድ ቆፍሮ ያስመልስና ይተፋና ይቀብራል። ሲርበው ደግሞ ያንን የተፋውን ከውስጡ ያወጣውን ያን ቆሻሻ የተናቀ ነገር እንደገና ቆፍሮ አውጥቶ ይልሰዋል። ስንፍናውን የሚደግም ሰነፍና ወደ ጥፋቱ የሚመለስ ውሻ አንድ ናቸው አለ። አይሁድ ወንጌልን ሲነግራቸው ወደ ኦሪት ይመለሱ ነበር። ጽድቅን ሲነግራቸው ወደ ኩነኔ ይመለሱ ነበር። እውነትን ሲነግራቸው ወደ ሐሰት ይመለሱ ነበር።
ዕለት ዕለት ወደ ኋላቸው ነበር የሚሄዱት። ውሻ ያሰኛቸው ነው። ከዚህም በኋላ እነሆ የአይሁድ የግብር ልጆች ዛሬም ብዙ ውሾች አሉ። በዚያን ሰዓት እንኳ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የተቀደሰውን ለውሾች አትስጡ አለ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቆቻችሁንም በእሪያዎች ፊት አትጣሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6። ተመልሰው እንዳይነክሷችኋል የተቀደሰውን ለውሾች አትስጡ። አማርኛቸው ቋንቋቸው ቋንቋችን ነው ብለው እንዳያስቷችሁ እንዳያስክዷችሁ የተቀደሰውን ለውሾች አትስጡ። የተቀደሰ የተባለ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ሥጋውንና ክቡር ደሙን በአይሁዳዊነት ግብር ለሚኖር ሰው አትስጡ። ላላመነ ላልተጠመቀ ቅዱስ ሥጋውና ክቡር ደሙ አይገባው፣ መስቀሉ አይገባው፣ የእግዚአብሔር መልካም የሆነ ወንጌሉ አይገባው። የተቀደሰውን ለውሾች አትስጡ ያለው ለዚህ አይገባቸውም። ከሕገ ኦሪት ሳይላቀቁ ስብ ከማጤስ ደም ከማፍሰስ ሳይላቀቁ ሥጋው ደሙ ሊሰጣቸው አይገባም ሲል ነው። ኋላ በመናፍቅነት በጥርጣሬ በክህደት ግብር ለሚኖሩ ሰዎች የተቀደሰውን ሥጋውና ደሙን አትስጧቸው፣ የተቀደሰውን ሃይማኖታችሁን አትንገሯቸው። ይዘብጡባችኋል፣ ይሰድባችኋል፣ ያላግጡባችኋል። ዛሬ ስንት መንፈስ የሌላቸው አሉ የሚያላግጡ በየመንደሩ። የያዕቆብ ወንድም የይሁዳ መልእክት ላይ እንመልከት። አንድ ምዕራፍ ብቻ ነው ያለው ከቁጥር 17 ጀምሮ። እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። እነርሱ በመጨረሻው ዘመን በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብሏቸዋልና። እነዚህ የሚያለያዩ ሥጋውያንም የሆኑ መንፈስም የሌላቸው ሰዎች ናቸዋል። መንፈስ የሌላቸው ሰዎች ሥጋውያን፣ ነገር ግን መንፈስ ቅዱስን ተሞልተናል ይላሉ። የት አግኝተው የት አውቀውት መንፈስ ቅዱስ ያደረባቸው ዛሬም የሚጫወትባቸው ሰይጣን ዲያብሎስ ነው። ይህ አያስደንቅም? ሰይጣን የብርሃን መልአክ እስኪመስል ድረስ ራሱ ይለውጣል። የእሱም አገልጋዮች ዛሬ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ማለት። ውሸተኞች ሐዋርያት፣ ተንኮለኞች ሰራተኞች፣ ዕለት ዕለት ወደ ጥፋታቸው የሚመለሱ ሊያምኑ የማይችሉ ከሃዲዎች፣ ተጠራጣሪዎች። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ጀምሮ እንመልከት። እንደነዚህ ያሉ ሰዎች ይላል ዛሬ በየመንደሩ የምናያቸው እንደዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና፣ ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። በዚህ አትደነቁ። ምናልባታው ስሙን ጠርተው እንላለን፣ ወንጌል ይዘው እንላለን። የሚያብለጨልጭ ሁሉ ወርቅ አይደለም፣ የሚናገር ሁሉ እውነተኛ አይደለም። በመጨረሻው ዘመን እኮ ብዙ ሐሰተኞች ነቢያት በምን ይመጣሉ ነው ያሉት? በስሜ ይመጣሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ማንም እንዳያስባችሁ ግን ተጠንቀቁ ነው ያለ። የሚመጡት በስሙ ነው። የሚመጡት የእግዚአብሔርን ቃል ይዘው ነው። ነገር ግን ቃሉን የጠቀሰ ሁሉ መጽሐፍ ቅዱሱን የተሸከመ ሁሉ ወንጌላዊ አይደለም። ሌባ ላመሉ ዳቦ ይልሳል። ሰይጣንም ሲያብል እና ሲያታልል መጽሐፍ ቅዱስ ይጠቅሳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ ዲያብሎስ ከፈተነበት ፈተናው አንዱ የመጽሐፍ ቅዱስ ጥቅስ ጠቅሶ ነው። ምን አለ? ከመዝሙር 90 ቁጥር 11 ጠቀሰ። ምን አለ? እነሆ በመንገዱ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮችን በድንጋይ እንዳይሰናከሉ በእጆቻቸው ያነሱታል ተብሎ ተጽፏል አለው። እውነት አንተ የእግዚአብሔር ልጅ ከወዲህ አለው ራስን ወደዚህ ወደ ገደል ወርውርና መላእክት ሲያነሱ እስቲ ያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምን አለ? እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል።
ማቴዎስ 4:5 ዛሬ ጥቅስ እየጠቀሱ ወደ ክህደት ገደል ውስጥ ሊከቱን ይፈልጋል። እዚህ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ተብሏል እያሉ። ይህ ግን አያስደንቅም። በቃላት መዋጋትን እንደ በሽተኛ ይናፍቃሉ ይላል እግዚአብሔር ቃል። አዎ ፊደል ደግሞ ይገድላል። ፊደል ይገድላል፣ መንፈስ ግን ያንጻል። ሁለተኛ ቆሮንቶስ ምዕራፍ 3:6 ለዚህም ነው አባቶቻችን ንባብ ይገድላል ትርጉም ግን ያድናል። በቃላት መዋጋትን እንደ በሽተኛ ይናፍቃል። አንደኛ ጢሞቴዎስ ምዕራፍ 6:3 ጀምሮ እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። እንዲህ የለም ወይ እንዲህ የለም ወይ እያሉ ዲያብሎስ ያኔ ጠቅሶ እንደተፈታተነ ዛሬ ሊፈትኑናል። እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል። ያስፈልጋል። የተቀደሰውን ለውሾች ለመናፍቃን አንስት፣ ለካህዲያን አንስት፣ ለተጠራጣሪዎች አንስት። እንቆቻችሁን በእሪያ ፊት አትጣሉ። እሪያ አሳማ ወገኖቼ አንድ ታሪክ አለ። በእስራኤላውያን በዕብራውያን ዘንድ እነሆ ዋዩ ይጸናል፣ ፀሐይ ነው፣ ሐሩር ነው፣ ቀን ለስራ ይቸገራል። ስራቸውን የሚያከናውኑት ሌሊት፣ የሚያድነውም ሲያድን ያድራል፣ የሚጽፈውም ሲጽፍ ያድራል። በዚያን ጊዜ ብርሃን እንዲሆናቸው ያንን እንቁ የሚያንጸባርቀውን ከተራራ ላይ ያስቀምጡታል። እሪያ መልከ ጥፉ ነው። እሪያ መልከ ጥፉ ነው። አላያችሁ? አሳማ አላያችሁ? መልከ ጥፉ ነው። አልፎ ሲሄድ መልከ ጥፉ እሪያ ያንን መልከ ጥፉነቱን በእንቁ ያየዋል። እንቁ መልክን ያሳያል፣ መስታወት መልክን ያሳያል። በዚያ ሰዓት ይደነግጥና ያ እሪያ ረግጦ ያንን እንቁ ይሰብረዋል። ይህ ምሳሌያዊ እሪያ የተባሉ የጣይሁር ናቸው። በግብራቸው፣ በኃጢአታቸው፣ በትዕቢታቸው፣ በተንኮላቸው፣ በክፋታቸው፣ በሐሰተኝነታቸው በሚሰሩት ኃጢአት እሪያ ተብለዋል። እንቁ የተባለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዘለባቸው፣ ገሰጻቸው። እናንተ አላቸው የተለሰነ መቃብር ስለምትመስሉ ሰዎች ሳያውቁ በላዩ ላይ የሚሄድበት የተለሰነ መቃብር ስለምትመስሉ ወዮላችሁ አላቸው። እውነተኛ አምላክ ነውና በበሩ አደባባይ የሚገስጸው ጠሉ፣ እውነት የሚናገሩንም ተጸየፉ አለ ነቢየ እግዚአብሔር ቅዱስ አሞጽ 5:10 አሞጽ 5:10 እውነቱን ተናገረ። እውነት የባህሪው ነው። ኃጢአታቸውንና በደላቸውን አሳያቸው፣ ዘለፋቸው፣ ገሰጻቸው። እንዲህ ሲል የሉቃስ ወንጌል ምዕራፍ 11:44 ጀምሮ እናንት ግብዞች ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ አላቸው። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህንን ማለት እኛን ደግሞ መስደብ ነው አለ። ተመልከቱ፣ የተለሰነ መቃብር አለ። የተለሰነ መቃብር ሲባል አንድ ጊዜ በዓይነ ሕሊናችን እንየው። እላዩ ወርቅ ቅርብ እብነ በረድ ነው፣ ኖራ ልስን ነው፣ ድንጋይ ጥርብ ነው እላዩ። ውስጡ አጥንቱ የተልከሰከሰ፣ ስጋው የበሰበሰ፣ ለዓይን የሚከፋ ለአፍንጫ የሚከፋ አስጸያፊ ነው። መቃብር ውስጥ ያለ ሰዎች ሳያውቁ በአንዳንድ መቃብር ሐውልት አልፈው ሲሄዱ እንደው እዚህ ቤት ውስጥ የሚኖር ምን የታደለ ነው ይላሉ እኮ። አንዳንድ መቃብር ለመኖር ያስመኛል ሳያውቁ በላዩ ላይ። ነገር ግን የመቃብሩን ውስጥ ታሪክ ካወቁት በዚያም አካባቢ ለመቆም ፈቃደኞች አሉ። እናንተም አላቸው ባለባበሳቸው ያ ተለሰነ መቃብር ላይ ያማረ እንደሆነ አለባበሳቸው ቃሉ ከልቦናችን ሞልቶ ተርፏል ብለው ሰናፊላቸው ላይ ጽፎ ሄዱ ነበር፣ ጠቅሰው ሄዱ ነበር። ግን እንደ ቃሉ አይሆንም ነበር፣ እንደ ሕጉ አይመላለሱም ነበር። ልቦናቸው በመቃብሩ ውስጥ የተመሰለው ግን በትዕቢት፣ በቀናት፣
በአድመኝነት፣ በሐሜት፣ በኃጢአት የረከሰ ሕይወት ነበር። የተበላሸ፣ የቆሸሸ፣ ያደፈ፣ የተጎዳደፈ ነበረ። ይህንን በመንገሩ ነው ተመቅኝተው በቅናት ሰቅሎ የገደሉት። ያ እሪያ በእንቁ አጠገብ አልፎ ሲሄድ መልኩን ሲያይ ደንግጦ እንደሚሰብር አይሁድም ሰቅለው የገደሉት እኮ ለምን እውነቱን ተናገርክ ነው። ሌላ ምንም በደል የለበት። ኃጢአት ለባህሪው የማይስማማ አምላክ በእርሱ ኃጢአት የለበት። ነገር ግን የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው ያለ ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 5 ጀምሮ ተመልከቱታል። በእርሱ ኃጢአት የለም፣ በደል የለም። በደል ለባህሪው አይስማማ። እንደዚሁ እንደ አይሁድ ያሉ እሪያዎች ዛሬም እኮ ቤተክርስቲያን እውነት በመናገሯ ብዙውን እንቁን እኮ ሰብረዋል። እለት እለት እኮ ክርስቶስን ሰቅለው እየገደሉ ነው። ዛሬ ብዙ እሪያዎች እኮ አሉ በየመንደሩ። መጻሕፍቱን ለምንድን ነው ወስደው የሚያቃጥሉት? ለምንድን ነው መጻሕፍቱን የሚያሻግሩት? ታሪክን ለማጥፋት፣ የቤተክርስቲያንን ቅርስ ለማጥፋት፣ የነሱ ክፋት፣ የነሱ ክህደት፣ የነሱ ተንኮል፣ የነሱ በደል እንዳይገለጥ ለማድረግ ነው። ዛሬም ብዙ እንቆች እየተሰበሩ ነው። የእግዚአብሔር ቃል የታሪክ መጻሕፍት ከቤተክርስቲያን ይወጡ። ሌላው ቀርቶ ዛሬ ቃል ኪዳኑ ታቦት እየተሻገረ አይደል? የጥንት ስንክሳሮች እንዴ አዋልድ መጻሕፍት እየተሻገሩ በብራና ያሉት የከበሩት በዚህ ዘመን የማይገኙ ውድ የሆኑ እየተሻገሩ እየተፋቁ ቁርአን እየተጻፈባቸው አይደል? ስንት ጨዋታ እነዚህ ሁሉ እሪያዎች የሚሰሩት ስራ ቤተክርስቲያንን ለማጥፋት ዕለት ዕለት የሚነሱት ለዚህ። እንዲህም አለ ቅዱስ ጴጥሮስ ሲናገር በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ከቁጥር 20 እስከ 22 ያለውን የእግዚአብሔርን ቃል እንመልከት። በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ ይልቅ አለ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። እሪያ ቁርበቱ ስስ ነው፣ ገላው ትኩስ ነው። ፀሐይም ሲነካው ቶሎ ይሰማል፣ ብርድም ከሆነ ቶሎ ይሰማል። በፀሐይ ጊዜ ፀሐይ ላይ ቆይቶ አዋራ ላይ ሲንከባለል ይቆያል። ያ ፀሐዩ ስላቃጠለው ገላው ትኩስ ቁርበቱ ስስ ስለሆነ ይሄድና እንዲቀዘቅዘው ውሃ ውስጥ ይገባል። ያ እሪያ ውሃ ውስጥ ይገባል። ከዚያ የሚቆይና አሁን ደግሞ ይቀዘቅዘዋል። እንደረጠበ ይሄድና አዋራ ላይ ይንከባለላል። ከፊተኛው ይልቅ የኋለኛው የባሰ ይሆናል። ረጥቦ ሳለ ነዋ ብዙ ጭቃ ይዞ የሚነሳው። በደረቅነቱ ጊዜ አዋራው ትንሽ ነው። መርጠቡ ወገኖቼ ማመን መጠመቅ ነው። የእግዚአብሔርን ልጅነት ማግኘት፣ የእግዚአብሔርን ጸጋ ማግኘት ነው። ሄዶ በጭቃ ላይ መንከባለል ሃይማኖትን ክዶ ከእግዚአብሔር መለየት ነው። ከፊተኛው ይልቅ የኋለኛው የባሰ ይሆናል። ዛሬም እኮ ብዙ እሪያዎች አሉ። የዛሬን አያርገውና የሚሉ የዛሬን አያርገውና እኮ ካህን ነበር፣ የዛሬን አያርገውና ዲያቆን ነበር፣ የዛሬን አያርገውና መነኩሴ ነበር፣ የዛሬን አያርገውና ቆራቢ ነበር እኮ የሚሉ ምን ያስደንቃል? ሆኖ መገኘት ያስፈልጋል። የዛሬን አያርገውና እኮ ሰይጣንን የመላእክት አለቃ ነበረ። ነገር ግን በትዕቢት አምላክ ነኝ በማለት በልዑል እግዚአብሔር እመሰላለሁ በማለት ወደቀ። እንደማይነሳ ሆኖ ወደቀ። እሱም ወድቆ ዛሬ ሊጥለን ያገሳል እንዳንበሳ። በዓለም ያሉትን ብዙዎቹን ውጧቸው ቅዱስ ጴጥሮስ እንደተናገረ አንደኛ ጴጥሮስ ምዕራፍ 5
ቁጥር 6 ጀምሮ እስቲ እንመልከት። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። አባቶቻችን እኔ ከሞትኩኝ ሰርዶ አይቀር አለቻሉ አህያ ይላሉ። ዛሬም ዲያብሎስ አጥፍተህ ጥፋ፣ ብቻዬን እንዴት እጠፋለሁ? ብቻዬን እንዴት ወድቃለሁ? ብቻዬን እንዴት በሲኦል እቃጠላለሁ ብሎ ዛሬ እያስመሰለ ወስዶናል ብዙዎቻችንን። መራራውን ጣፋጭ፣ ጣፋጩን መራራ፣ ብርሃኑን ጨለማ፣ ጨለማውን ብርሃን፣ እውነቱን ሐሰት፣ ሐሰቱን እውነት፣ ክፉን መልካም፣ መልካሙን ክፉ ለሚሉ ወዮላቸው። ኢሳይያስ 5 ቁጥር 20 ኢሳይያስ 5 ቁጥር 20 እንዲህ እያደረገ ስንቱን ይዞ ይባል። ነበርኩ ማለት አያስፈልግም፣ ሆኖ መገኘት ያስፈልጋል። የዛሬን አያርገውና ይሁዳም እኮ ከ12 ሐዋርያት አንዱ ነበረ። ይሁዳ ማለት የስሙ ትርጓሜ ታማኝ ማለት ነው። ነገር ግን ግብሩ ከሃዲ ነው፣ ስራው ክህደት ሆነ። ምን ይላሉ ሰዎች? መልከ ጥፉ በስም ይደግፉ። ይሄ መጽሐፈ ባልቴት ነው፣ የአሮጊቶች ተረት ነው። ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ሰው መልከ ጥፉ አይባልም። እኛን የፈጠረ ማን ነው ታዲያ? ስራውን የናቀ ሰሪውን ናቀ፣ ፍጡሩን የናቀ ፈጣሪውን ናቀ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ዘፍጥረት 1 ቁጥር 26 ጀምሮ ዘፍጥረት 1 ቁጥር 26 ጀምሮ እግዚአብሔርም ሰውን በመልኩና ባህሪያው ፈጠረውና። መልከ ጥፉ ብለን ብንናገር እግዚአብሔርን የተሳደብነው ወገኖች። ከሰሪው ጋር ለሚታገል ወዮለት አለ ኢሳይያስ 45 ቁጥር 9 ኢሳይያስ 45 ቁጥር 9። ነገር ግን በዚህ ፋንታ ምን ማለት ይቻላል? ስራ ጥፉን በስም ይደግፉ ማለት ይቻላል። ምግባረ ጥፉን ምግባረ ክፉን በስም ይደግፉ ማለት ይቻላል። ይሁዳ ምግባሩ ክፉ ሳለ ከሃዲ ሳለ ታማኒ ተብሏል፣ ታማኝ ተሰኝቷል። እንዲህ ማለት ይቻላል። ይሁዳ ከ12 ሐዋርያት አንዱ ነበር። በጌታ እጅ ሥጋ ወደሙን ተቀብያለሁ፣ በጌታ እጅ ታጥቤያለሁ ብሎ ቢል ማይሰማው ይሰማል? የለም፣ ወድቋል። የጥፋት ልጅ ወድቆ ቀርቷል። እና አርዮስ ከሊቃውንት ማህበር ነበሩ። ሰውን ዛሬ ሲሳደብ ምን ብሎ ይናገራል? አርዮስ ይላል፣ ይሁዳ ይላል። አሁን ይሁዳ ሰው ታማኝ ተብሎ ይዘለፋል? ወደ አማርኛ ታማኝ ይባላል አይባልም። ግን ምግባሩ ያ ክፉ ምግባሩ ነው የተቀመጠው። ዛሬ ኃጢአቱና በደሉ ክህደት ሰው ዛሬ አርዮስ ይላል። አርዮስ ማለት እኮ ፀሐይ ማለት ነው ትርጉሙ። ለፀሐይ 2 ስሞች አሏት። መጽሐፈ ሄኖክ ምዕራፍ 26 ቁጥር 2 ተመልከቱ። ለፀሐይ 2 ስሞች አሏት። አንዱ ቶማስ ይባላል። ቶማስ ማለት ፀሐይ ማለት ነው። ሌላው ኦሪያሬስ ይባላል። ኦሪያሬስ ማለት ፀሐይ ማለት ነው። አርዮስ ማለትም ፀሐይ ማለት ነው። ፀሐይ ተሰኝቶ ብርሃን ተሰኝቶ ግን ከሦስቱ ቅዱስ አንዱን ቅዱስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጡር አለ። ፍጡር ብሎ ወደቀ። እውቀት ያስታብያል፣ ፍቅር ግን ያንጻል። አንዳች የሚያውቅ የሚመስለው ሰው ቢኖር ምንም እንደማያውቅ ሊያውቅ ይገባዋል ይላል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ጀምሮ። አውቃለሁ ብሎ ነው የወደቀዋል። ዛሬ አርዮስ እኔ እኮ ከሊቃውንት ማህበር ነበርኩ ቢል የሚሰማው የለም፣ ወድቋል። እነ ንስጥሮስ ከጳጳሳት ማህበር ነበሩ። ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ማለት ውሃ በቦይ ውስጥ እንደሚያልፋል ቃል ከሰማይ ወረደ
በማኅፀኗ አደረ ወጣ። እንደ ዳቦና እንደ ቅርጫት ነው አለ። ዳቦ ኢየሱስ ክርስቶስ አለ፣ ቅርጫት እመቤታችን ብሎ ተሳደበ። ከስጋዋ ስጋ ከደሟ ደም አልነሳም። ይህም በማለት ወደቀ። ዛሬ ንስጥሮስ ሊቀ ጳጳስ ነበርኩ ቢል የሚሰማው ወድቋልና በክህደት ብዙዎች አሉ። በዚህ ዛሬም ሆኖ መገኘት ያስፈልጋል። እንደ ሪያ ጭቃ ላይ ስንንከባለን እንዳንክ፣ እንደ ውሻ ወደ ትፋታችን ስንመለስ እንዳንክ፣ የመጀመሪያውን ሃይማኖታችንን እስከ መጨረሻ ድረስ አንጽርተን እንጠብቅ። የመጀመሪያ እምነታችንን እስከ መጨረሻ ድረስ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ይላል እግዚአብሔር ቃል። የመጀመሪያ እምነታችንን እስከ መጨረሻ ድረስ አጽንተን ልንጠብቅ ይገባናል። ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ እንዲህ ነው ያለው። ዕብራውያን ምዕራፍ 3 ቁጥር 14 ጀምሮ ዕብራውያን ምዕራፍ 3 ቁጥር 14 ጀምሮ የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። ዛሬ ያ ውሻ ወደ ትፋቱ እንደሚመለስ፣ እሪያም በጭቃ ለመንከባለል ወደ ኋላ እንደምትመለስ ዕለት ዕለት እየተማሩ ከቶ ወደ እውነት አይደርሱም ይላል። አሁን ትነዷቸዋላችሁ፣ እንደገና ተመልሰው እዛው ናቸው። እሱማ ልክ ነው ይላል፣ ግን ይላል። ተመልከቱ፣ እሱማ ልክ ነው ግን ተመልሶ ወደ ትፋት ወደ ክህደት እዛው ቦታ ናቸው። እጅግ አስቸጋሪ ነው። ለዚህም እኮ ነው ቅዱስ ጳውሎስ እንዲህ አለ በዕብራውያን መልእክቱ ምዕራፍ 6 ከቁጥር 4 ጀምሮ እስቲ እንመልከት። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና ይላል። እነሱ ለንስሐ ማደስ እጅግ አስቸጋሪ ነው። እስቲ አንድ ጥያቄ ልጠይቃችሁ። ያበደ ውሻ መድኃኒት አለው እንዴ? ያበደን ውሻ ምን ማድረግ ነው? በመርዝ መግደል ነው። ያለበለዚያ ምን ማድረግ ነው? መራቅ ነው፣ መሸሽ ነው። ከዛ ለጥፋት ከተጻፉ እግዚአብሔር ያልተከለው አይበቅልም፣ እግዚአብሔር ያልሳበው አይቀርም። ይህን እናስተውል ይገባናል። ለዚህ ጥፋት እኮ ከብዙ ጊዜ በፊት አስቀድሞ የተጻፉ አሉ። እኛ በቀደመችው ሃይማኖታችን ጸንተን ልንጋደል ይገባናል። እንዲህ አለ የያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 ቁጥር 3 ጀምሮ ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሣችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። እነኚህ ሰዎች አስቀድመው ለጥፋት ተጽፏል። ስለዚህ ከነዚህ ሰዎች መራቅ ነው። ከቻለን በመርዝ መግደል፣ የተቃዋሚዎችን አፍ መዝጋት ይገባላል። እግዚአብሔር የተመሰገነ ይሁን። ወገኖች ቤተክርስቲያናችን ምሉ ናት። ምን ይጎድልባታል? ምን ይጎድልባታል? ምን አጣ ትለምናለች? ምን አጣ ትዋሳለች? የጸጋው ግምጃ ቤት እኮ ናት ቅድስት ቤተክርስቲያን። የተቃዋሚዎችን አፍ መዝጋት ይገባል። በየመንደሩ ነውረኛ አረብ የሚናገሩ አሉ። ማይገባ ንግግር እየተናገሩ ቤቶችን በሞላው የሚገለብጡ አሉ። በየቤቱ እኮ ስንት ነገር አለ ዛሬ። ባል ኦርቶዶክስ ተዋሕዶ ነው፣ ሚስት ደግሞ ወይ ፕሮቴስታንት ነው። ወይ ሚስት ኦርቶዶክስ ተዋሕዶ፣ ባል ደግሞ ፕሮቴስታንት።
አንድ ልጅ ደግሞ ካቶሊክ፣ አንዱ አድቬንቲስት፣ ሌላው ደግሞ ቡዲዝም፣ ሌላዋ ባቡላ፣ ሌላው ደግሞ ቆይ መረምራለሁ። ይሄው ያለው የቤታችን ጉድ እኮ ነው። በዚህ ነው ቅዱስ ጳውሎስ ለተማሪው ለቲቶ ሲጽፍ እንዲህ አለ። ቲቶ ምዕራፍ 1 ከቁጥር 10 ጀምሮ እንመልከት። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙዎች ናቸውና እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል አለ። በእግዚአብሔር ቃል ምላሽ ማሳጣት። በእናንተ ስላለ ተስፋ ምክንያቱን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት በትዕግስት ይሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ይጀምራል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ይጀምራል። ዛሬ እንኳን ነፍስን የሚነክሱ ውሾች ቀርቶ ሰው ሳሉ ውሾች ይሆኑ ስጋን የሚነክስ ውሻ እንኳን ይፈራል። አይፈራም? ቤት ላይ ምን ይጻፋል? ተናካሽ ውሻ አለ፣ አደገኛ ውሻ አለ ይባላል። እኛም ስናንኳኳ እዛ ቤት ለመግባት ስንል ውሻ እንዳለ ሰሩልን ነው የምንለው አይደል? ግን ከምንም በላይ ያ ስጋን ነው የሚነክሰው። አስተውሉ። ነፍስን የሚነክሰው ለዘላለም ጥፋት የሚዳርገውን ትሉ በማያንቀላፋ እሳቱንም በማይጠፋ ጨለማ በማይገባ በሲኦል ኋላም በገሃነመ እሳት የሚያስጥለውን ያንን ውሻ ግን አብረ ነው ቆይ እስቲ እንወያይ እንነጋገር ይባላል። አንድ ጊዜ እኛ ጉባኤ ናፍቃል ከዛ እንሄዳለን። መዝሙራቸው ደስ ሲል ይባላል። መነቀስ የሚጀምረው እንደዚህ መዳራት፣ የክህደት የጥፋት ዋዜማ መዳራት። አይ ግን እኮ የጌታን ቃል ነው የሚናገሩ ማለት ይጀምራል። ሰው ወፍጮ ቤት ገብቶ እኔ አስፈጭ ስላልሆንኩ ዱቄት አይበልብኝም ማለት ይችላል? ይችላል? አንደኛ የትኛው ጽናታችን ነው? የትኛው ብስለታችን ነው? መቼ ስር ሰደን አደግንና ደካሞች ነን። ቢቻላቸውስ እኮ ነው የሚለው እግዚአብሔር ቃል። ቢቻላቸውስ እኮ ይላል፣ አይቻላቸውም እንጂ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ድንቅና ተአምራት ያሳያሉ ነው የሚለው። ምትሃታዊ ምልክቶችና ድንቆች የማስመሰል በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 23 ጀምሮ እዚያን ጊዜ አለ ማንም እንደሆነ ክርስቶስ በዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ነው አስቀድሜ ነገርኳችሁ አለ። አስቀድሞ ነግሮናል። ምንም ከፀሐይ በታች አዲስ ነገር የለም። ጸንተን ልንጠብቅ ይገባናል። በውሾች እንዳንነከስ። የፈውስ ቀን ነው። ተአምራት አለ። ይጸለይልሻል፣ ይጸለይልሃል፣ ትድናለህ ይባላል። አይ ደካምነት ለራሷ ክርስትና አልተነሳች ልታቋቁም ሄደቻል። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እስቲ አንድ ቃል እንመልከት። እንዲህ ይላል፣ እግዚአብሔርም ይላል በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድሆች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎችም ውስጥ ይወጡ ነበር አለ። እግዚአብሔር ለቅዱሳን አባቶቻችን ጸጋውን አድሏቸው ቅድስናቸው ለጨርቃቸው ያተረፈ ነበረ። አባቶቻችን የበቁ እንደሆነ ቅድስናቸው ለጨርቃቸው፣ ለጥላቸው፣ ለጭራቸው፣ ለመቋሚያቸው ይተርፍ ነበረ። የረገጡት አፈር ሁሉ ይባረክ ይቀደስ ነበር። የቅዱስ ጳውሎስን ጨርቅ ለማግኘት ሽሚያ ነው። በጨርቁ ዕውራን ይበራሉ፣ ጎባጦች ይቀናሉ፣ ሽባዎች ይተረተራሉ፣ ድውያን ይፈወሳሉ፣ አጋንንት ይወጣሉ። በዚያም ሰዓት የአስቄዋ ልጆች እነሱም ተአምራት ለማድረግ አሰቡ።
አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ ይላል። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው። ጥያቄው ይሄ ነው። ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አለ። ያ ርኩስ መንፈስ ሰይጣን ዲያብሎስ ዛሬ እኮ ልዝብ ስለሆነ ነው፣ ዝም ስላለ ነው። ኢየሱስ አምላኬ ነው አለ፣ ፈጣሪ ነው አለ፣ ይመሰክራል እኮ። ማመን አጋንንትን ያምናል፣ ከማመንም አልፈው ይንቀጠቀጡማል። ያዕቆብ 2:19 ምግባር የሌላቸው መሰከራሉ፣ ይንቀጠቀጣሉ። ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ የኢየሱስ ክርስቶስ ባሪያ አገልጋይ ነው። እንኳን እሱ መጥቶ የአምላኩን ስም ጠርቶ ይቅርና እሱ የለበሰውን ጨርቅ ወደ እኔ ሲያመጡ እኔ አልችልም ማለት። እናንተሳ እነማን ናችሁ? የላኳችሁን አይደለሁ አላቸው። ያደርኩባችሁን አይደለሁ አላቸው። የት ውጣ ትሉኛላችሁ? ዛሬ በየድንኳኑ በኢየሱስ ስም ይላሉ። የዲያብሎስ ሰይጣን ሊያወጣው ይችላል? አይችልም። ማላካቸው ሳይላኩ ዛሬ ግን ዝም አለ እንጂ እናንተሳ እነማን ናችሁ ቢል መልስ የለም ነበር። ግን ለስራው ብዙዎችን ለማሳት ለጥፋት ይዞ ሄዱ። ያ ርኩስ መንፈስ ያለበት ሰው ከነሱ ልንርቅ ይገባናል። ደካሞች መሆናችንን እናውቃለንና ሮጦ ማምለጥ፣ መራቅ፣ መሸሽ ብልሃት። ለዚህ ነው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ ሲጽፍ እንዲህ አለ፣ እንዲህ ከሚመስሉት ራቅ፣ እኛም እንዲህ ከሚመስሉት ልንርቅ ይገባናል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 5 ጀምሮ እንዲህ ይላል፣ እንደነዚህ ካሉት ራቅ ይላል። እንደነዚህ ካሉት ከሃዲያን መናፍቃን መለያየትን ከሚያነሱ ኑፋቄን ጥርጣሬን ከሚዘሩ መራቅ መለየት ነው። አቅሙ ካለን ብስለቱ ካለን ጸጋው ካለን እንውቀሳቸው፣ በእግዚአብሔር ቃል እንዝለፋቸው፣ እንናገራቸው፣ አስረግጠን እንናገር። አንዴ 2 3 ከዚህ በኋላ ግን እንዲህ ካሉ ወደ ጥፋታቸው የሚመለሱ ውሾች ከሆኑ እንራቃቸው፣ እንለይ፣ አይድኑምና አይቀርቡምና። ቲቶ ምዕራፍ 3 ቁጥር 8 ጀምሮ እግዚአብሔርንም የሚያምኑት ለመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር ፈቅዳለዋል። አስረግጦ መናገር ያስፈልጋል። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙና ከንቱዎች ናቸውና መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ 1 ጊዜ 2 ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቂ። ከማያምኑት ጋራ በማይመች አካሄድ አትጠመዱ። ብርሃን ከጨለማ የሚያምን ከማያምን ክርስቶስ ከቤልሆር የእግዚአብሔር ታቦት ከሰይጣን ጣዖት ጋራ ምን ህብረት አለ? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ምን ህብረት ይኖራል? ከውሾች እንጠረቅ፣ ከውሾች እንራቅ። ለካክፈውናል እኮ ብዙዎቻችንን ለካክፈውናል። ብዙዎቻችንን ተነክሰን ቆስለናል። ጥርጥር የክህደት ዋዜማ ነው። ሁሉ ጊዜ ስንጸልይ ምን እንላለን? አቤቱ ወደ ፈተና አታግባን። አባታችን ሆይ ስንጸልይ ወደ የትኛው ፈተና? ለዚህ ዓለም ያለ ፈተና ነው። ከክፍል ወደ ክፍል ለመዘዋወር የሥራ እድገት ለማግኘት ያማ የግድ ነው። የውድድር ዓለም ነው። ለጽድቅ የምንፈተነው ፈተና ነው። ያለ ፈተና ዋጋ የለም። ያለ መከራ ጸጋ የለም። የግድ ነው እንፈተን ዘንድ። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ እግዚአብሔር ለወዳጆቹ ተስፋ የሰጣቸውን የሕይወት አክሊል ይቀበላልና ያዕቆብ 1 ቁጥር 12። ታዲያ ወደ የትኛው ፈተና ነው አታግባን የምንለው? ወደ ጥርጥር ፈተና አታግባን ነው። የተጠራጠረ ሰው ሳይክድ አይቀርምና ወደ ክህደት ፈተና አታግባን ነው።
ለተራጠረ ሰው ይክዳል። የካደ ሰው ደግሞ ገሃነመ እሳት ይጠብቀዋል። ወደ ገሃነመ እሳት ፈተና አታግባን ነው። ቸገረኝ ብሎ ብድር፣ አደጋ ደረሰብኝ ብሎ እድር እዚህ ሆኖ በምድር በሰማይ ያለ ጥያቄ ነው። ይግባኝ ተመለሰ። አዎ እንዲህ መሆኑን አላወቅኩም የለም። በሞት የሚያስብ የለምና በሲኦልስ ማን ያመሰግናል አለ ቅዱስ ዳዊት አባታችን። የዳዊት መዝሙር 6 ቁጥር 5 ላይ በሲኦል ጾም፣ ጸሎት፣ ስግደት እኮ የለም። በሲኦል እኮ ኃጢአታችንንና በደላችንን የሚያናዝዙን ካህናት የሉም። ቀድሰው የሚያቆሩን ካህናት የሉም። አዎ ልናስተውል ይገባናል። አሁን ነው ጊዜው። ጸንተን ልንቆም ይገባል። 5 ውሾች ግን ይላል እግዚአብሔር ቃል ከእግዚአብሔር ከተማ ወጥተው ወደ ውጭ ይጣላሉ አለ። እነኚህ ውሾች ማን ናቸው? ራዕየ ዮሐንስ ምዕራፍ 22 ቁጥር 15 ራዕየ ዮሐንስ ምዕራፍ 22 ቁጥር 15 ጀምሮ 5 ውሾች አላቸው። አስማተኛዎች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትን ሁሉ የሚወዱና የሚያደርጉ በውጭ አሉ አለ። ከመንግስተ ሰማያት ውጭ በሲኦል በገሃነመ እሳት አሉ። እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ዘንድ ሂዱ አላውቃችሁም ይላል እግዚአብሔር በቁጣ ቃል ይናገራል። ማቴዎስ 25 ቁጥር 41 ላይ ያ እንዳይሆን ከዚህ ከውሾች እንጠብቅ። የውሻ ባህሪ ለዘላለም ጥፋት ይዳርጋልና ራሳችንን መርምረንና ፈትነን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንና በደላችንን ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ የእግዚአብሔር የአምላካችን ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ቅዱሳን መላእክት ፈጣን ተራዳኢነትና ጠባቂነት አይለየን። እግዚአብሔር አምላካችን የሁላችንንም መጨረሻችንን ያሳምርልን።